ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ጤና ይስጥልን የታይም ሚዲያ አድማጮች፣ ለዛሬ ሐሙስ የካቲት 26 2018 ዓ.ም ያዘጋጀንላችሁ ትንታኔ ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በሚስጥር የተሞላው የአያቶላ አሊ ካሚኒ አሟሟትና የሞሳድ ረቂቅ ስልቶች ከጥርስ ሕክምና ቺፕስ እስከ ከፍተኛ ወታደራዊ አመራሮች ክህደት የሚዘልቁ ዝርዝር ይዘናል። ተከታተሉን። የኢራን እስላማዊ ሪፐብሊክ መንፈሳዊና ፖለቲካዊ መሪ የነበሩት አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥምር የአየር ድብደባ መገደላቸውን ተከትሎ መላው ዓለም በከፍተኛ ድንጋጤ ውስጥ ባለበት በዚህ ወቅት የዓለማችን እጅግ ረቂቅና አስፈሪ ተብሎ የሚታሰበው የእስራኤል የደህንነት ተቋም ሞሳድ ይህን ያህል ጥብቅ ጥበቃ የሚደረግላቸውንና በሚስጥራዊነት የሚታወቁትን መሪ ትክክለኛ መገኛ ቦታ እንዴት አሳልፎ ሊሰጥ እንደቻለ የሚጠቁሙ እጅግ ዘግናኝና አሳማኝ የሆኑ ልዩ ልዩ መላምቶች በዓለም አቀፍ የዜና አውታሮችና በማህበራዊ ሚዲያ መድረኮች ላይ እንደ ሰደድ እሳት እየተሰራጩ ይገኛሉ። ባለፈው ቅዳሜ ዕለት በተፈጸመውና የዓለምን ጂኦፖለቲካዊ ሚዛን ሊቀይር ይችላል ተብሎ በሚታሰበው በዚህ መጠነ ሰፊ ወታደራዊ ዘመቻም የኢራኑ የበላይ መሪ በገዛ መኖሪያቸው ወይም በሚስጥራዊ መጠለያቸው ውስጥ መገደላቸው የኢራንን የደህንነት መዋቅር ድክመት በግልጽ ያሳየ ክስተት ሆኖ ተመዝግበዋል። ሪፖርቶች እንደሚያመላክቱት ከሆነም ለገዳዩ ሚሳይል ድብደባ ስኬታማነት የካሚኒን እያንዳንዷን እንቅስቃሴና የደቂቃ ልዩነት መገኛ ቦታ ሲከታተልና ለጥቃቱ መሪዎች ሲያስተላልፍ የነበረው ሞሳድ ሲሆን ይህ ደግሞ በኢራን የደህንነት መዋቅር ውስጥ ከፍተኛ የሆነ የስለላ ሰርጎ ገብነት መኖሩን ቁልጭ አድርጎ የሚያሳይ ነው። ካሚኒ እንዴት ክትትል ሊደረግባቸው እንደቻለ የሚገልጽ ይፋዊ መግለጫ እስካሁን ባይወጣም ይህ የመረጃ ክፍተት ግን በጥርስ ውስጥ የመከታተያ መሳሪያዎችን ከመቅበር ጀምሮም በካሚኒ የቅርብ የደህንነት ክበብና በኢራን አብዮታዊ ዘበኛ IRGC ውስጥ እስከሚገኙ ከፍተኛ መኮንኖች ክህደት ድረስ የሚዘልቁ እጅግ ውስብስብ የሴራ ትንታኔዎችን እንዲጎርፉ በር ከፍተዋል። በዚህ ሰፊና ጥልቅ ትንታኔ ውስጥ በዓለም ዙሪያ መነጋገሪያ የሆኑትን መላምቶች በዝርዝር የምንፈትሽ ሲሆን ከእነዚህም መካከል በቴክኖሎጂና በስለላ ሳይንስ የታገዙትን አሳማኝ መረጃዎች እንዲሁም እስካሁን ድረስ በማስረጃ ያልተደገፉና እንደ መላምት የሚታዩ እናቀርባለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥቃቱን ተከትሎ በሰጧቸው ተከታታይ መግለጫዎች ይህ የጋራ ወታደራዊ እርምጃ የተወሰደው ኢራን የኒውክሌር መሳሪያ ባለቤት ሆና ዓለም አቀፍ ስጋት እንዳትፈጥር ለመከላከልና በቀጠናው ላይ የዘረጋቸውን የሽብር መረብ ለመበጣጠስ መሆኑን አስምረውበታል። በተለይም ፕሬዚዳንት ትራምፕ በራሳቸው ትሩዝ ሶሻል ማህበራዊ ገጽ ላይ ባሰፈሩት መልእክት የአያቶላ ካሚኒን ሞት ፍትህ ሰፈነ በሚል መንፈስ ሲያበስሩ መሪውን በታሪክ ውስጥ የታየ እጅግ ዘግናኝና ክፉ ሰው በማለት የገለጿቸው ሲሆን ይህ ንግግር በካሚኒ ደጋፊዎችና ተቃዋሚዎች መካከል ከፍተኛ የቃላት ጦርነት እንዲቀሰቀስ አድርገዋል። ፕሬዚዳንት ትራምፕ ይህንን እድል ሲያበስሩ በማህበራዊ ሚዲያ ላይ የሚገኙ የሴራ ትንታኔ አቅራቢዎች ደግሞ የሞሳድና የሲአይኤን ውስብስብ ኦፕሬሽኖችን በዝርዝር መዘርዘር ጀምረዋል። አንዳንዶቹ የጥርስ ወሬ ቱዝ ፌሪ የተሰኘውን ዘመቻ እንደ ዋና ምክንያት ሲያቀርቡ፣ ሌሎች ደግሞ በኢራን አብዮታዊ ዘበኛ IRGC ከፍተኛ አመራሮች መካከል የተፈጠረውን የውስጥ ክፍተትና ክህደት ለጥቃቱ ስኬት ዋነኛ መንገድ እንደነበረ ይከራከራሉ። በሌላ በኩል የካሚኒ ታማኝ ደጋፊዎች መሪው ለሕይወታቸው ከፍተኛ ስጋት መኖሩን እያወቁና የእስራኤልን የድብደባ ዛቻ እየሰሙ እንኳን ከህዝባቸው ተለይተው በከርሰ ምድር ቦምብ መከላከያ መጠለያዎች ውስጥ ላለመደበቅ መምረጣቸውን እንደ ጀግንነትና ለመስዋዕትነት የተዘጋ አመራር ማሳያ አድርገው እያቀረቡት ይገኛል። በኤክስ ማህበራዊ ገጽ ላይ በሰፊው የተሰራጨውና እጅግ አስገራሚ የሆነው መላምት እንደሚያመላክተው ከሆነ ሞሳድ ባለፉት ጥቂት ዓመታት ውስጥ የሰለጠኑ የስለላ ወኪሎችን እንደ የጥርስ ሐኪምና የጨጓራ ስፔሻሊስት በማስመሰል ወደ ኢራን ዋና ከተማ ቴህራን ሰርገው እንዲገቡ አድርጓል። እነዚህ ወኪሎች በቴህራን ከፍተኛ ተቀባይነት ያላቸውን የሕክምና ማዕከላት በማቋቋም ለኢራን ከፍተኛ ወታደራዊ አመራሮችና ለካሚኒ የቅርብ ረዳቶች ቅድሚያ የሚሰጥ የሕክምና አገልግሎት
መስጠት ጀመሩ። በዚህ ሂደት ውስጥ ባለስልጣናቱ ለተራ የጥርስ ህመም ወይም ለጥርስ መሙላት ወደ እነዚህ ሐኪሞች በሚሄዱበት ወቅት ወኪሎቹ እጅግ ረቂቅ የሆነና በሰውነት ውስጥ የማይታወቁ የጂፒኤስ መከታተያ ቺፕሶችን በጥርስ ክፍተቶች ውስጥ ቀብረዋል የሚለው መላምት በስፋት እየተጋራ ይገኛል። ይህ የጥርስ ተረት ተብሎ የተሰየመው መላምት እንደሚያስረዳው እነዚህ ቺፕሶች በሰውነት ሙቀት የሚሰሩና ያለማቋረጥ የሳተላይት ምልክቶችን የሚለኩ በመሆናቸው እስራኤል የካሚኒንና የቅርብ አጃቢዎቻቸውንና ትክክለኛ መገኛ ቦታ በሴንቲሜትር ልዩነት እንድታውቅ አስችሏታል ተብሎ ይታሰባል። ምንም እንኳን ይህ መላምት በሳይንስ ልበወለድ ፊልሞች ላይ የሚታዩ ስልቶችን ቢመስልም እስካሁን በስፋት እየተሰራጨ ይገኛል። ሌላውና ይበልጥ አሳማኝነቱን እየጎላ የመጣው መላምት በኢራን የጦር ኃይልና በኢራን አብዮታዊ ዘበኛ IRGC ከፍተኛ አመራሮች መካከል ሰርጎ የገባው የውስጥ ሰላይ መኖርን የሚጠቁመው ነው። በተለይም የቅዱስ ኃይል አዛዥ የሆኑት ጀነራል ኢስማኤል ቃኒን በቀጥታ የሞሳድና የሲአይኤ ተላላኪ አድርገው የሚፈርጁ የሬዲት መወያያ መድረኮች በስፋት እየታዩ ነው። ለዚህ ጥርጣሬ እንደ ዋነኛ ምክንያት የሚጠቀሰው ጀነራል ቃኒ እስራኤል በኢራንና በሊባኖስ በፈጸመቻቸው ተከታታይ ጥቃቶች ውስጥ ያለምንም ጉዳት ደጋግሞ መትረፋቸውና ካሚኔ በተገደሉበት ወቅትም ጥቃቱ ከመፈጸሙ ጥቂት ደቂቃዎች ቀደም ብለው በካሚኔ መኖሪያ ቤት ተገኝተው ጥቃቱ ሲፈጸም ግን በሚገርም ሁኔታ ከቦታው ርቀው መገኘታቸውን ነው። አንዳንድ የዜና ምንጮች ጀነራል ቃኒ አሁን ላይ በእስር ላይ እንደሚገኙና ከእስራኤል ጋር በሚስጥር ሲገናኙ ነበር በሚል ምርመራ እየተደረገባቸው እንደሆነ ቢገልጹም ይሁን እንጂ የኢራን መንግስት ይህንን መረጃ እስካሁን አላረጋገጠም። ሆኖም ይህ መላምት በኢራን ከፍተኛ አመራሮች መካከል ያለውን ያለመተማመን መንፈስና የደህንነት መዋቅሩ ምን ያህል ሊበሳ እንደሚችል የሚያሳይ ተጨባጭ ግምት ሆኖ ተወስደዋል። ከመላምቶች ባለፈ በተጨባጭ መረጃዎችና በታዋቂ የሚዲያ ተቋማት የተረጋገጠው ሌላ ጉዳይ እስራኤል የቴህራንን የትራፊክ ካሜራዎች በመጥለፍ ለስለላ ስራ ስትጠቀምባቸው መቆየቷን ነው። ፋይናንሻል ታይምስ የተባለም ከፍተኛ የስለላ ባለስልጣናትን ጠቅሶ እንደዘገበው በቴህራን ጎዳናዎችና በካሚኒ መኖሪያ ዙሪያ የሚገኙ ካሜራዎች ለዓመታት በእስራኤል ቁጥጥር ስር ነበሩ ይላል። እነዚህ ካሜራዎች የሚያስተላልፉት ምስል በቀጥታ በቴል አቪቭ ወደሚገኙ ሰርቨሮች የሚላክ ሲሆን የሞሳድ ተንታኞችም የካሚኒን የደህንነት አጃቢዎች መኪና፣ የጥበቃ ሰራተኞችን የእረፍት ጊዜና የዕለት ተዕለት እንቅስቃሴ በዝርዝር ሲያጠኑ ቆይተዋል። በተለይም ወደ ካሚኒ መኖሪያ ቤት የሚያስገቡ ምስጢራዊ መንገዶችንና የጥበቃ አባላት መኪኖቻቸውን የሚያቆሙባቸውን ቦታዎች ለማወቅ ይህ የካሜራ ጠለፋ ቁልፍ ሚና እንደነበረው ተረጋግጠዋል። ይህ መረጃ እንደሚያሳየው የካሚኒ መገደል በአንድ ጀንበር የተከናወነ ሳይሆን ለዓመታት በቴክኖሎጂ በታገዘ የስለላ ስራ ሲዘጋጅበት የነበረ ኦፕሬሽን መሆኑን ነው። በሌላ በኩል ደግሞ ከቀጥታ ወታደራዊ እርምጃው ጎን ለጎን እስራኤል በሚሊዮኖች የሚቆጠሩ ኢራናውያንን የሚጠቀሙበትን በአዴስ አበባ የተሰኘውን የጸሎት ጊዜና የሃይማኖት ካላንደር መተግበሪያ በመጥለፍ ሰፊ የስነ ልቦና ጦርነት አካሂዳለች። ይህ መተግበሪያ በድንገት ለተጠቃሚዎቹ የመጨረሻው የፍርድ ሰዓት ደርሷል የሚሉና የኢራን ጦር መሳሪያውን አውርዶ ህዝባዊ አመፁን እንዲቀላቀል የሚጠይቁ መልእክቶችን ማሰራጨት ጀመረ። ሮይተርስ እንደዘገበው ከሆነ ይህ የሳይበር ጥቃት የኢራን ይፋዊ የዜና ወኪሎችንና ድህረ ገጾችንም ያካተተ ሲሆን ይህም በኢራን ህዝብና ወታደራዊ አመራር ውስጥ ሽብርና አለመረጋጋት እንዲፈጠር በማድረግ የካሚኒን መገደል ተከትሎ ሊነሳ የሚችለውን የተደራጀ ግብረ መልስ ለማዳከም ሆነ ተብሎ የታቀደ የስነ ልቦና ኦፕሬሽን አካል ነበር። ለማጠቃለል ያህል ምንም እንኳን ስለ ጥርስ ህክምና ቺፕስ ተከላና ስለ ከፍተኛ የኢራን አብዮታዊ ዘበኛ አመራሮች የክህደት ታሪኮች የሚነገሩት መላምቶች እንዳስገራሚ የፊልም ድርሰቶች ወይም የልብ ወለድ ትረካዎች ተደርገው ሊወሰዱ ቢችሉም በቴህራን ከተማ የትራፊክ ካሜራዎች ላይ የተገኘው ፍጹም ቁጥጥርና በሚሊዮኖች በሚቆጠሩ ዜጎች ስልኮች ውስጥ በሰረገው የጸሎት መተግበሪያ ላይ የተፈጸመው መጠነ ሰፊ የሳይበር ጥቃት እስራኤልና አጋሮቿ በኢራን እጅግ ስስና ምስጢራዊ በሆኑ የደህንነት መዋቅሮች ውስጥ ምን ያህል በጥልቀትና በስፋት ሰርገው መግባት እንደቻሉ የሚያሳዩ የማይካዱና እውነተኛ የቴክኖሎጂ የበላይነት ማስረጃዎች ናቸው። እነዚህ የተረጋገጡ የስለላ ስኬቶች የሚያሳዩ የዘመኑ ጦርነት ከመሬት በላይ ከሚካሄደው ፊልሚያ በበለጠም በዲጂታል መረጃዎችና በሳይበር ጠለፋዎች አማካኝነት የጠላትን እንቅስቃሴ ሽባ የማድረግ አቅም እንዳለው ነው። የአያቶላ አሊ ካሚኔ በድንገት ከፖለቲካው መድረክ መወገድ ከሞታቸው በስተጀርባ ያሉት ምስጢራዊ መላምቶች ምንም ይሁን ምን በመካከለኛው ምስራቅና በዓለም አቀፉ ፖለቲካ ላይ ለዘመናት የማይፋቅ አሻራውን ጥሎ የሚያልፍ የቀጠናውን የኃይል ሚዛን የሚቀይርና እስካሁንም በርካታ ያልተመለሱ ውስብስብ ጥያቄዎችን አቅፎ ለታሪክ ተመራማሪዎችና ለደህንነት ተንታኞች ሰፊ የጥናት መስክ ሆኖ የሚቀጥል ታሪካዊ
ክስተት ነው። ይህ ግድያ የኢራንን ቀጣይ ጉዞ ብቻ ሳይሆን ዓለም አቀፍ ግንኙነቶችንና የስለላ ጥበብ በ21ኛው ክፍለ ዘመን በምን አይነት ረቂቅ መንገድ እንደሚመሩ አዲስ ምዕራፍ የከፈተ ኦፕሬሽን ሆኖ በታሪክ መዝገቡ ውስጥ ይሰፍራል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ብያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።